ቡካዮ ሳካ የአርሰናልን ሪከርድ ሊሰብር ነው ተብሏል። ክርስቲያኖ ሮናልዶ ትልቅ ክለብ ሊገዛ መሆኑ ተሰምቷል። ከተራራ ኒውስ እነዚህን መረጃዎች ልንነግራችሁ ነው። ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ጋብዘናል። ቡካዮ ሳካ የአርሰናል ከፍተኛው ተከፋይ በመሆን ሪከርድ ሊሰብር መሆኑ ተሰምቷል። የክንፍ አጥቂ ስፍራ ተጫዋቹ ተአምረኛው እግር ኳሰኛ ቡካዮ ሳካ አሁን ላይ በሳምንት 195,000 ፓውንድ ይከፈለዋል። ይህ ከካይ ሃቨርትዝ፣ ጋብሪኤል ጀሱስ፣ ማርቲን ኦዴጋርድ፣ ዴክላን ራይስ እና ቶማስ ፓርቲ ቀጥሎ ስድስተኛው የወቅቱ የአርሰናል ከፍተኛ ተከፋይ አድርጎታል። አሁን ደግሞ ሳምንታዊ ደመወዙ ጥቅማጥቅምን ጨምሮ ከእጥፍ በላይ በማደግ በሳምንት 400,000 ፓውንድ ሊሆንለት ነው የሚሉ ዘገባዎች ወጥተዋል። በእርግጥ ከዚህ ላይ ለመድረስ ባለመድፉና መድፈኛው ድርድሮችን የሚያደርጉ ይሆናል። ሳካ ለድርድሩ መጀመሪያ በሳምንት 300,000 ፓውንድ ክፍያ በአርሰናል ጠረጴዛ ላይ እንደተቀመጠለት ለክለቡ ውስጥ አዋቂ የሆኑ የስፖርት ባለሙያዎች ተናግረዋል። የሳካ የአዲሱ ደመወዝ ድርድር ክረምቱ ሳያልቅ እንዲጠናቀቅ እየተሰራበት ስለመሆኑም ተሰምቷል። የሆነው ሆኖ የመጨረሻው የድርድር ውጤት የሳካን ክፍያ በሳምንት 400,000 ፓውንድ የሚያደርሰው መሆኑ ተሰምቷል። ይህም በክለቡ ታሪክ ከፍተኛው ክፍያ በመሆን ይመዘገባል ተብሏል። አርሰናል ከዚህ በፊት ከፍተኛ የተባለውን ሳምንታዊ ደመወዝ ይከፍል የነበረው ለሜሱት ኦዚል ሲሆን እሱም በሳምንት 350,000 ፓውንድ ነበር። በአሁኑ ወቅት በአርሰናል ቤት ዝቅተኛው ተከፋይ ሌዊስ ስኬሊ ሲሆን ከፍተኛው ደግሞ ካይ ሃቨርትዝ ነው። ከህፃንነቱ ጀምሮ በአርሰናል አካዳሚ ያደገው ቡካዮ ሳካ ታዲያ አሁን የአርሰናል ትልቁ ተጫዋች ደረጃ ላይ ደርሷል። ቡካዮ ሳካ ሜዳ ውስጥ ካለ ክለቡም ሆነ ደጋፊውም ይረጋጋል ነው የሚባለው። ምትሃተኛ እግሮቹ ኳስ ሲይዙ ለአርሰናል ደጋፊዎች ብቻ ሳይሆን ለማንም እግር ኳስ ለሚወድ ሁሉ ቀልብ የሚገዙ ናቸው። እናም አሁን ላይ ይህ ጥቁር አልማዝ ለአርሰናል በእጅጉ የሚያስፈልግበት ጊዜ ነውና የታሰበው ደመወዝ ድርድሩ በሳካ አሸናፊነት የማይጠናቀቅበት ምንም ምክንያት የለም እየተባለ ነው። አሁን ላይ ሳካ ወደ ሌላ ክለብ ቢዘዋወር 150 ሚሊዮን ፓውንድ ዋጋ ያወጣል ተብሏል። ሪያል ማድሪድም ሳካን ለማዘዋወር 120 ሚሊዮን ፓውንድ ማጽደቁ ተሰምቷል። ይህ ሁሉ ታዲያ ለአርሰናል ሌላ ጫና ነው ተብሎ ይገመታል። የሳካ ፍላጎት እስካሁን ባይታወቅም አርሰናል ግን ተጫዋቹን ማጣት አይፈልግም። አሰልጣኝ የመሆን ፍላጎት እንደሌለው ተናገረ። አሰልጣኝ ይሆናል ብላችሁ በፍጹም እንዳትጠብቁ ሲል የተናገረው ሮናልዶ ፍላጎቴ ትልቅ የእግር ኳስ ክለብ ባለቤት መሆን ነው ብሏል። ለዚህም ክለቦችን እያንሰላሰልኩ ነው ያለው ክርስቲያኖ ሮናልዶ በቅርቡ የአንዱ ባለቤት ሆናለሁ ብሏል። አሁን ላይ በሳውዲ አረቢያው አልናስር እየተጫወተ የሚገኘው ሮናልዶ በእግር ኳስ ዓለም የስኬትን ጥጎች ከረገጡ የእግር ኳስ ሰዎች መካከል አንዱ ነው። በዚህም ከተለያዩ ክለቦች ጋር ካነሳቸው ዋንጫዎች ባሻገር በርካታ ክብሮችን ተጎናጽፏል። በእግር ኳስ ከፍተኛ ስም ያለውን የባላንዶር ሽልማት 5 ጊዜ ወስዷል። 3 ጊዜ የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋችነት እና 4 የአውሮፓ የወርቅ ጫማ ሽልማትን አግኝቷል። ፊፋ 5 ጊዜ የዓለም ምርጥ ተጫዋችነትን ክብርን ሰጥቶታል። በጠቅላላው 33 የአውሮፓ ሻምፒዮንስ ሊግ፣ የተለያዩ ሀገራት ሊግ እና ሌሎች ዋንጫዎችን አንስቷል። እስካሁን 1200 ገደማ ጨዋታዎችን አድርጎ 900 ጎሎችን ያስቆጠረ ሲሆን በእግር ኳስ ታሪክ ይህን ያደረገ ተጫዋች የለም። ክርስቲያኖ ሮናልዶ ወደ ሳውዲ አረቢያ ከማቅናቱ በፊት ስፖርቲንግ፣ ማንቸስተር ዩናይትድ፣ ሪያል ማድሪድ እና ጁቬንቱስ የተጫወተባቸው ክለቦች ናቸው። ሮናልዶ በአጠቃላይ የእግር ኳስ ሕይወቱ 700 ጨዋታዎችን በማሸነፍ በታሪክ የመጀመሪያውና ብቸኛው እግር ኳስ ተጫዋች መሆን የቻለም ሰው ነው። ፖርቹጋላዊ ኮከብ የልጅነት ብቃቱን ካዳበረበት ስፖርቲንግ ሊዝበን ጀምሮ አሁን እስከሚገኝበት የሳውዲው አልናስር ድረስ ለ5 ክለቦች ተሰልፎ ተጫውቷል። በስፖርቲንግ ሊዝበን 13 ጨዋታዎችን፣ በሪያል ማድሪድ 316፣ በማንቸስተር ዩናይትድ 91፣ በጁቬንቱስ 66 እንዲሁም በአልናስር ከ60 በላይ ጨዋታዎችን ማሸነፍ ችሏል። በቅርቡ በሁሉም ውድድሮች 900 እና ከዛ በላይ ግቦችን በማስቆጠር በታሪክ የመጀመሪያው ተጫዋች የሆነውና በርካታ ሪከርዶችን የሰባበረው ክርስቲያኖ ሮናልዶ አሁንም አስገራሚ ክብረ ወሰኖችን እያስመዘገበ ቀጥሏል። ክርስቲያኖ ሮናልዶ እያስመዘገባቸው የሚገኙ ክብረ ወሰኖች ያለ ጥርጥር ከክፍለ ዘመኑ ምርጥ ተጫዋቾች መካከል የሚያስመድበው ነው ተብሏል። ተጫዋቹ ከፍ አድርጎ ያስቀመጣቸው ክብረ ወሰኖች ለመቀልበስ አዳጋች እንደሆኑም ተነግሯል። ከክርስቲያኖ ሮናልዶ የዋንጫ መደርደሪያ ሳጥን ላይ የሚጎርለው ለሀገሩ ማስገኘት ያለበት የዓለም ዋንጫ ነው። በ2026 የዓለም ዋንጫ በሚዘጋጅበት ጊዜ ደግሞ እድሜው 41 ዓመት ይሞላዋል። በዚህም ከሀገሩ ብሔራዊ ቡድን ጋር የዓለም ዋንጫን ማንሳት የሁልጊዜ ምኞቱ እንደሆነ የሚናገረው ሮናልዶ በቀጣዩ ዓመት በሚከናወኑ ዓለም አቀፋዊ ውድድር ላይ የሚኖረው ተሳትፎ አጠራጣሪ ነው። ይህ በእንዲህ እንዳለ በተለያዩ ውድድሮች ለፖርቹጋል ብሔራዊ ቡድን ተሰልፎ ባደረጋቸው ውድድሮች
በ217 ጨዋታዎች 135 ግቦችን ማስቆጠር ችሏል። በክለቦች የሚኖረው የእግር ኳስ ሕይወት በሳውዲ አረቢያው አልናስር ሊጠናቀቅ እንደሚችል ፍንጭ የሰጠው ሮናልዶ ያስቆጠራቸውን ግቦች ወደ 1000 ከፍ ማድረግ እንደሚፈልግ ተናግሯል። እጅግ ስኬታማ የሚባል ታሪክ ያለው ሮናልዶ የቀበጠ ሕይወት እየመራም ይገኛል። ይህ ታምረኛ ሰው ታዲያ በእግር ኳስ ዘርፍ ባሰበበት መንገድ ሌላ ተአምር ያሳያል ተብሎም ይጠበቃል። እኛም ተራራ ኒውስን ሰብስክራይብ እያደረጋችሁ አብራችሁን ሁኑ እንጂ መረጃን በየፈርጁ እናቀርብላችኋለን ብለናል። መልካሙን ሁሉ ተመኘን።